ጠንቋይ ቀሲስም ዘማሪ ህፃን ልጅ አስተማሪዎች የዚች ህፃን ልጅ ወላጆች ሊጠየቁ አይገባም ወይ? ይልቁንም እዛው ጴንጤ ውስጥ ሆኖ ጴንጤ ለጴንጤ ነው ቅዱስ ቁርባን ላይ አሁን ልዩነት እያሳየ ነው። እንኳን አልቅሽ ለምኜ ፊትሽ ቆሜ ግድሜ ርዕስ ግዕዝ አንማርም አያሳዝንም ወይ? በግዕዝ ስም ቅምጥቃት ግልጽ ማሳያ ነው ይህ የእናንተ ውድቀት። ለካ ተረት እንጂ የላችሁም እውቀት። ያለ ብዙ ዘመን ሀገር የዘረፈው እንዳየር ላይ ፊኛ ከላይ የገዘፈው እጅ ግልፍ ተረት ለትውልድ የዛገው አሁን በዚህ ዘመን ዘግቶ ወር ደረፈው። የተንኮል አለቃ የሴራ ቀማሪ አንፈልግም ጭራሽ ቄስ አስተማሪ አንፈልግም ጭራሽ ቄስ አስተማሪ ደብተራና ጠንቋይ ቀሲስም ዘማሪ ግፍ በየዘመኑ ቢወሰንብንም ያገር ፍቅር ይዞን ችሎናል ሁሉንም። ዝምታ ፍርሃት ስለመሰላችሁ በጥላቻ ተረት ተዘግቶ አይምሯችሁ መተት እናስተምር በግድ ካላችሁ ክልሉም ችኮናል እንኳን ግዕዛችሁ ክልሉም ችኮናል እንኳን ግዕዛችሁ። የእምነቶችን ጉንጮ እስላምን ይዘናል ሁለት ሶስት ሳንል በአንድ አምላክ አይመናናል። መተታችሁ እንጂ ምን ይቀርብናል? በዚህ ከቀጠሉ በአቋማቸው ጸንተው በጀርባ ተማክረው ሴራ ሸፍጥ ሰርተው ሙስሊሙ ተገዶ ከእንቅልፉ ይነቃል። አዲስ የትግል ስልት በቅጽበት ያጸድቃል። እስከ ዛሬ ቻለ አሁን ግን ይበቃል። ለሶስት አካላት ጥያቄ አለኝ። የመጀመሪያው ጥያቄ ለሙስሊሞች ነው። ሙስሊሞች ይህንን ጥያቄ እንድትመልሱልኝ ይፈልጋለሁ። ነብዩ መሐመድ ድግምት ተሰርቶበት ከሚስቱ ጋር ሳያደርግ ብቻውን ሆኖ ያደረገ ይመስል የነበረው በግዕዘኛ ነበር እንዴ ድግምት የተሰራበት? ለምን ታዲያ አረብኛን ትማሩታላችሁ? ለምን ታዲያ አረብኛን ታጠኑታላችሁ? በአረብኛ እኮ እናንተ አይደላችሁም የእናንተ ነብይ እንኳን ድግምት ተሰርቶበት ነበር። ስለዚህ ለምን አረብኛ ትማራላችሁ? ሲቀጥል በዚህ በ21ኛው ክፍለ ዘመን እየኖራችሁ የአንድን ቋንቋ ቋንቋነት እንዴት መርዳት ከበዳችሁ? የትኛውም ቋንቋ ውስጥ ክፋት፣ ተንኮል አለ። የትኛውም ቋንቋ ደግሞ መግባቢያ ብቻና ብቻ ነው። በጣም ብዙ ጥሩ ታሪኮች ይኖሩታል፣ በጣም ብዙ መጥፎ ታሪኮች ይኖሩታል። የትኛውም ቋንቋ ከእንደዚህ አይነት ነገሮች የጸዳ የለም። ይህንን በዚህ በ21ኛው ክፍለ ዘመን እየኖራችሁ እንዴት ነው መረዳት ያቃታችሁ? ወይስ ይህ ቋንቋ የተጠበቀው በክርስትና ስለሆነ በግልጽ እዚህ ግጥም ላይም እንዳሳያችሁት ለቤተ ክርስቲያን ያላችሁን ጥላቻ ነው በግጥም መልኩ ያስተላለፋችሁት ማለት ነው። ሁለተኛው ጥያቄ ለሕግ ባለሙያዎች ነው። ይሄ ነገር ዝም ተብሎ ነው ወይ የሚታለፈው? ይህ ትምህርት ቤት እንግዲህ የህፃናት ትምህርት ቤት መመረቂያ ላይ ነው ይህ ነገር የቀረበውና ይህ ትምህርት ቤት ሊታገድ ሊዘጋ አይገባም፣ ሊከሰስ ሊጠየቅ አይገባም ወይ? የዚች ህፃን ልጅ አስተማሪዎች የዚች ህፃን ልጅ ወላጆች ሊጠየቁ አይገባም ወይ? እንደዚህ አይነት ጥላቻ ለህፃናት እየዘሩ መርዛማ ሐሳብን ህፃናት ገና በልጅነታቸው ይዘው እንዲያድጉ የሚያደርግ ይህ ትምህርት ቤት እንዴት ነው ሊጠየቅ የማይገባው? እነዚህ ህፃናት በዚህ መልኩ አድገው ነገ እንዴት ነው ለሀገር የሚጠቅሙ ህፃናት የሚሆኑት? የቋንቋን ምንነት አሁን እቺ ህፃን ተረድታ ነው እንዲህ እየተናገረች ያለችው? የቄስን ምንነት አውቃ የቤተክርስቲያንን ማንነት አውቃ ነው? ቀሲስ ዘማሪ እንደዚህ እያሉ ኢቭን ግጥሙ ላይ የሽብር ንግግር ሁላ አለው። ለትግል እየተዘጋጁ እንደሆነ እንኳን ትናገራለች እቺ ህፃን ልጅ ማለት ነው። እቺን ህፃን ልጅ አንደበት አድርገው በዚህ ህፃን ልጅ በኩል ሐሳባቸውን ያስተላለፉ ሰዎች ሊጠየቁ አይገባም? ከህግ አንጻር እንዴት ነው የሚታዩት? ይህንን ነገር የህግ ባለሙያዎች የሆነ ነገር እንድትሉን እንፈልጋለን። ሶስተኛ ላይ ደግሞ ልጠይቅ የምፈልገው የእኛን ቤተክርስቲያን አባቶች ነው። አባቶቻችን ይህ ምናልባት ይህ ቪዲዮ ከደረሳችሁ ዛሬስ ይህንንም አይታችሁ ዝም ነው ወይ የሚባለው? ስለዚህ ነገር ምንም አትሉም ወይ? ለምንድነው እስካሁን ድረስ ከእናንተ ምንም እየሰማን ያልሆነው? ቢያንስ በቤተ ክህነት ደረጃ እንኳን ምንም ባንሰማ በሀገረ ስብከቱ ሊቀ ጳጳስ መግለጫ ሊሰጥ ይገባል። ስለዚህ ጉዳይ ትምህርት ቤቱ ሊጠይቅ ይገባል። ወላጆቿን ሊጠይቅ ይገባል። የዚችን ህፃን አስተማሪዎች ሊጠይቅ ይገባል። ሀገረ ስብከቱ እንዴት ነው ይህ ትምህርት ቤት ዝም የሚባለው? እንዴት ነው ይህንን ለጥፋት በዚች ህፃን በኩል ያስተላለፉ ሰዎች ሊጠየቁ የማይገባው? አባቶቻችን ለምንድን ነው ዝም ያላችሁት? ዛሬም እኛ ሚዲያ ላይ ያለን ወጣቶች የሆነ ነገር ተናግረን ከዛ አንዱ ተናግሮ ይታሰር እሱን ነው የምትጠብቁት? እናንተ መች ነው መናገር የምትጀምሩት? ቤተክርስቲያንን እንዲህ በዚህ ልክ ሲሰድቡ እንዴት ነው ዝም አስችሏችሁ ዝም ያላችሁት? በተሰባሰባችሁ ቁጥር ይሄን ለመታሰቢያ ይሄ ሲሆን የእግዚአብሔር ልዩ ጸጋ እንካፈላለን። ያስ አለው ልዩ ጸጋ። ሰላም ለእናንተ ይሁን የኔ ተወዳጆች፣ እንዴት አላችሁልኝ? የጌታችን ኢየሱስ ጸጋና ሰላም በሁላችን ላይ ጸንቶ ይኑር። አሁን የሰማችኋቸው ዶክተር ማሙሻ ይባላሉ። የተከበሩ የፕሮቴስታንት መምህር ናቸው እና ሲናገሩ እንደሰማችኋቸው ስለ ቅዱስ ቁርባን ነው የሚናገሩት፣ ወይም ስለ ጌታ እራት እንዲህ አሉ። ለመታሰቢያ እንዲሆን ተሰጥቶናል፣ ግን በዛ ውስጥ የተለየ ጸጋ፣ ልዩ የሆነ ጸጋ ግን አለ። ልዩ የሆነ ጸጋ እንቀበላለን አሉ። ይህንን የዶክተር ማሙሻ ንግግር ያዝ አድርጉትና አንድ የሙሉ ወንጌልና ሳይቻቸው አንድ ነገር ላንሳ። ሙሉ ወንጌል ደግሞ መሰረታዊ የክርስትና ትምህርት የመምህራን መምሪያዋ ላይ ማለት ነው። መሰረታዊ የክርስትና ትምህርት ማስተማሪያዋ ላይ እንዲህ ብላ ጽፋለች። ገጽ 203 ተመልከቱ። ያሰመርኩበትን ቦታ
እነዚህም የጥምቀትና የጌታ እራት ስርዓቶች ናቸው ካለች በኋላ በስርዓቶቹ ውስጥ የሚገኝ የተለየ ጸጋና በረከት የለም። ያም ሆኖ ግን ለጌታ ፍቅርና ትእዛዝ ሲባል ብቻ የሚደረግ ነው ትላለች። ሰው ለምሳሌ የጌታ እራት ወይም ቅዱስ ቁርባን በዛ በቅዱስ ቁርባን የሚገኝ የተለየ ልዩ ጸጋ እና በረከት የለምን ያለችው ሙሉ ወንጌል በመሰረታዊ ክርስትና ትምህርት ማስተማሪያዋ ሰነድ ላይ ኦፊሻል በሆነ ሰነድ ላይ ይህንን ስርዓት የምንፈጽመው ለጌታ ካለን ፍቅርና ለጌታ ፍቅርና የጌታ ትእዛዝ ስለሆነ ብቻ ነው። ዶክተር ማሙሻ ግን ምን ነበር ያሉት? አይ ልዩ የሆነ ጸጋ አለው የሚል ነገር አስቀምጠዋል። አሁን ይህ ልዩነት በሉትራንና በጴንጤኮስታል ወይም በሆነ ዲኖሚኔሽንና በሆነ ዲኖሚኔሽን አይደለም፣ በዛው በፕሮቴስታንት ውስጥ ሆኖ ማለት ነው። ይልቁንም እዛው ጴንጤ ውስጥ ሆኖ ጴንጤ ለጴንጤ ነው ቅዱስ ቁርባን ላይ አሁን ልዩነት እያሳየን ያለው። ሁለቱም ጴንጤዎች ናቸው። ቅዱስ ቁርባን እውነተኛ የጌታ ስጋና ደም መሆኑን ወይም የጌታ እራት እውነተኛ የጌታ ስጋና ደም መሆኑን ዶክተር ማሙሻም ሙሉ ወንጌልም ሁለቱም ይክዱታል። ዶክተር ማሙሻም እንደዛ ሲሉ ስለነበር በቃ ስጋውማ ራሱ ጋር ነው ህብስቱን የሰጣቸው አይነት ነገር ሲናገሩ ነበር። ዛሬ ላይቭ ላይ ገብተን እናየዋለን። ሁለቱም ይህንን ክደው ግን አይ እንደው ጸጋ ግን እንቀበልበታለን የሚሉ አሉ። ይኸው ለምሳሌ ዶክተር ማሙሻ ብለዋል። ሙሉ ወንጌል ግን በቤተ እምነት ደረጃ ግን የተለየ ጸጋ እና በረከት የለም ትላለች። ማን ነው ትክክል? እግዚአብሔርን ጸጋ ትቀበሉበታላችሁ ወይስ አትቀበሉበትም? እንዴት ነው የምታውቁት? እውነተኛ የሆነውን ማለት የሆነውን ካልሆነው ማለት ነው። በመጽሐፍ ቅዱስ ካላችሁ እንግዲህ ዶክተር ማሙሻም መጽሐፍ ቅዱስ ብሎ ይመጣሉ። ሙሉ ወንጌልም መጽሐፍ ቅዱስ ብላ መምጣቱ አይቀርም። በምን ታውቁታላችሁ? ጋጎች እንዲያው ልጅህን ለልጄ ተብሎ ነበር። ዛሬ ደግሞ ይሄን ካመጡት ምን እናደርጋለን? ቢሆንም ግን ማሰማቱ መናገሩ ጥሩ ነው ብዬ ነው እንደኔ። የተሳሳተ መንገድ ሲኖር እየተሰደብንም ቢሆን መናገር አለብን። መምህራን ስንሆን በነገራችን ላይ ልንደገፍ አይደለም፣ ድምፁን ቀንሱ፣ ልንሰደብ አይደለም ማለት ልንሞገስ አይደለም። እየተሰደብንም ቢሆን ይህንን ነገር እየተደበደቡም ቢሆን የእግዚአብሔር ቃል ያስተላልፉ ነበር። መከራ እየደረሰ ሌላ ነገርም እያገኙ ቃሉን ያስተላልፉ ነበር። ስለዚህ ሲመች ሳይሆን ሳይመችም ቢሆን ቃሉን ማስተላለፍ መልካም ትዳር እግዚአብሔር የሚገኝበት ነው፣ ቅዱሳን የሚገኙበት ነው። ምኝታቸውም ንጹህ የሚያስብለው ይህ ስለሆነ እንዲያው በእውነቱ ልብ ልንልና በአግባቡ ልንከታተል ያስፈልጋል ባይነኝ። ሊባርክ ማይሰራት እግዚአብሔር እና በአግባቡ ነው እንጂ ዝም ብሎ ያለ አግባብ መኖር ክርስቲያን አያስብልም። ያለ ክርስትና ዝም ብሎ እንትን ማለቱ ጥሩ ስለማይሆን በሃይማኖታችን፣ በስርዓታችን፣ በቤተ ክርስቲያናችን፣ በመምህሮቻችን፣ በወንድሞቻችን፣ በእህቶቻችንም አላዋቂ መስለው ከታች ቁጭ ብሎ የሚያዳምጡ ብዙዎች አሉ። እውቀት እያላቸው ብዙ ነገር እያወቁ ዝም ብሎ የሚያዳምጡ እውነት ለመናገር እንዲያው ዝም ብለን እኛ እንትን እንላለን እንጂ ብዙ አዋቂዎች ስለሚኖሩ እና ስርዓተ ቤተክርስቲያን አይፈቅድም። ጠቅለል ስናረግ ስርዓተ ቤተክርስቲያኑ አይፈቅድም። ስርዓተ ቤተክርስቲያኑ በሚፈቅደው ንጽህናችንን ጠብቀን ፈቃደ እግዚአብሔር ጠብቀን ጠይቀን አባቶቻችንን አስፈቅደን ቤተክርስቲያንን ተማጽነን ጠይቀን እንጂ ዝም ብለን እንዲያው ነገሌ ያገናኙ ስለተባለ ሄደን ዘው ብለን ሌላ ኪሳራ ውስጥ መግባቱ እንዲያው ትርፋማ አያደርገንም። ከእግዚአብሔር አውጥቶን ከቅድስና ለይቶን በርኩሰት ከክፉ አጋንንት እጅ ነው የሚጥለንና ከዚህ መውጣት ያስፈልጋል እና ቅድም መምህር ሕዝቅያስ ሌሎችም መምህራን ብዙን ብለውታል። ጠቅለል ስናደርግ በቤተ ክርስቲያናችን አይፈቀድም ብለን ነው እኛ የምንለው። መምህር በጣም ነው የምናመሰግነው። በዚህ መቀጠል አለብን እላለሁ። መልካም እሺ፣ በጣም ጥሩ። እግዚአብሔር ይስጥልኝ መምህራን ቤተክርስቲያን፣ በጣም ብዙ ሀሳብ እየሰጣችሁ ነው። እንግዲህ እስካሁን እንኳን የስድስት መምህራን ድምፅ መስማች እያለው የስድስቱ መምህራን ድምፅ ሁሉ ተመሳሳይ ነው። እውነት ለመነጋገር አሁን እስካሁን የተናገሩት የቤተክርስቲያኒቱ በየአብያተ ክርስቲያናቱ በኃላፊነት መድባቸው የሚያገለግሉ የብሉያት የአዲሳት በቅድስት ሥላሴ ዩኒቨርሲቲ የተመረቁ የቤተክርስቲያን መምህራን ናቸው። እንግዲህ እነዚህ በጉባኤ ቤት የብሉያት የአዲሳቱ መምህራን ካህናት ይሄ ነገር መስመር እየሳተ ነው ካሉ ከየት የመጣ እንግዳ ነገር እንደሆነ በራሱ ለእኛም ጥያቄ ስለሚፈጥር ካሁኑ ዋናው እንግዲህ ትውልዱን መጠበቅ ላይ ነው የምንሰራው ማለት ነው። ሳይቃጠል በቅጠል ያልኩት ለዚያ ነው። የእኛ ስራ ያው አስገድዶ እንዲህ ማድረግ የለብህም ብለን
ያራሱ ምርጫውን በራሱ መምረጥም ስለሚችል ምርጫው ግን ትክክል እንዳልሆነ ማሳየትና ማስተማር ስላለብን አንዳንድ መምህራን በጣም በተጨናነቀ ሰዓት ምልክታችሁ ጉዳዩ የሚመለከታችሁና በዚህ ጉዳይ ላይ የሆነ የቤተክርስቲያናችን ትምህርት ማሳየት ማስተማር ስለሚጠበቅብን ለዚያ ነው እየላኩላችሁ ያለው። ሰዓቱም ላይ ፈቅድላችሁ ይችላል። የአንዳንዶቻችሁ ሰዓት በእርግጠኝነት የእረፍት ወይም የስራ ወይም ደግሞ ትንሽ ስጋ ደካማ ነውና አገልግሎት ስትሰጡ ቆይታችሁ መረፍት አድርጋችሁ ሊሆን ይችላል። እኔ ግን ጉዳዩ ትንሽ ትናንትናም የእመቤታችን በዓል ስለነበረ ጧትም ማታም መግባት አልቻልኩም። ከዚያ በፊት ግን መጋቢ አዲስ ተወው በነበሩበት እየሰማው ስለነበረ የነበረውን እሳቸው ጥሩ ትምህርት እየሰጡ ነበር። ሰሚ ግን የተገኘ አልመሰለኝም። በኋላም ደግሞ ቢኒያም ሽታይም ገብቶ ነበረ። እሱንም የሚሰማው አላገኘም። እኔም ከውጭ እየተደወለልኝ ነበር። በጣም ብዙ የቤተክርስቲያኒቱ ልጆች እየደወሉ ነበር። ለምንድን ነው ይሄን ነገር አይቆይ እስቲ እኔ ነገም አገልግሎት ሙሉ ቀን አገልግሎት ነኝ በ21 በ22 ግን ጉዳይ ላደርገው ስለምችል ብዙ መምህራን ብዙ አባቶች ገቡ ይሆናል ብዬ አስቤ ነበር። ትክክልም ገብተዋል፣ እየገቡም ነው። አሁንም ኮፕሊንክ እያደረጋችሁ ምናልባት ሐሳብ መቀጠል ትችላላችሁ። አሁን የገባችሁ መጋቢ ጥበባት ቀሲስ ቴዎድሮስ እንዴት አሉ? ፋሲል ወንድማችን ፋሲል እንዴት አለ? ዮናስ ወንድማችን አሁን የገባችሁት ሰላም ብያለሁ። ያው ጉዳዩ የሚታወቅ ስለሆነ ሐሳባችሁ መቀጠል ትችላላችሁ። ከታችም ያሉ መምህራን በየደረጃው ይገባሉ። እንግዲህ እንዴት ዋላችሁ? እንዴት አመሻችሁ? ሌላ የሚሰማው ይሄ 125 ሰው አካባቢ ያለው ሁላችሁም ግን አንዴ ኮፕሊንክ ብታደርጉ በጣም ጥሩ ነው። 125 ጉዳዩ ጠንከር ያለ ጉዳይ ነው። ብዙ ትውልድ ከመጥፋቱ በፊት ብንታደገው። እኛ እንግዲህ በጣም ብዙ ጉዳዮችን ቀድመን ነው ለመናገር እንዳቅማችን ያሉን መረጃዎች መነሻ አድርገን ለመናገር ምን ሞክረው። ህገወጥ አጥማቂዎች ሊያመጡ የሚችለውን ችግር በጣም ብዙ ጮህን፣ በጣም ብዙ ከዚያ ወደ መጻፍም ጻፍንበት። እንዲህ አደረግን። ይሄው ዛሬ ያደገበትን ደረጃ እያያችሁት የሆነ ያለውን ክስተት እያያችሁት ነው። ይሄኛውም ደግሞ ካሁን ሳይቃጠል በቅጠል ያልኩት ለዚያ ነው። በደንብ አድርገን ተነጋግረን ማስቀመጥ የሚገባንን የኛን ድርሻ አስቀምጠን እኔ እንደውም አልደወልኩም እንጂ መጋቢ ሚስጥር ፍሬ ስብሐት ዱባለም እንዲገቡ እያሰብኩ ነው። አስገባቸዋለሁ በሆነ ሰዓት ላይ እነሱን ሁሉ አስበንበት ትውልድ እንዳይጠፋ ልንታደገው የሚገባ ይመስለኛል። በተለይ ካህናት፣ መምህራን ድርሻችሁ ይሄ ነው ብዬ አስባለሁ። ድርሻችን ይሄ ነው። እውነቱን እውነት ብለን መናገር ካልቻልን ትርጉም ያለው አይመስለኝም። ከእውነት ጋር መተባበር መቆም ያለብን ጊዜ ቢኖር ይሄ ጊዜ ነው ብዬ ስለማምን ነው። ከዚያ ውጭ እንዳላችሁት የተለያየ ነገር ማስተናገድ ሊኖር ይችላል። እግዚአብሔር ጋር ከሆነ ምንም የሚመጣ ነገር የለም። እምነቴ እሱ ነው። ይቀጥሉ መጋቢ ጥበባት እሱም ብዙ ስለሄዱበት ጊዜው ከተመቸው ወስነው ቆሙና ከዛ እኛ እንቀጥላለን። ይቻላል። እሺ ስልክ እያስተናገዱ ነው ልበል ነው? ስራ ቦታው ነው። ፋሲልን መቀጠል ወይ ዮናስ መቀጠል ትችላላችሁ። እሺ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላመ ክርስቶስ ከኔም ከእናንተ ጋር ይሁን። ቀሲስ ቴዎድሮስ ይፍቱኝ ይባርኩኝ፣ በረከቱ ይድረሰኝ። አንድ ከኔ ደቂቃ 40 ሰከንድ መውሰድ እፈልጋለሁ። አንድ ቪዲዮ እጄ ላይ የደረሰ ስላለ ያው የዋጋ ከፋይ እግዚአብሔር ነው። ብድራችሁን እግዚአብሔር አምላክ በያላችሁበት ይክፈላችሁ፣ እንደየስራችሁ እግዚአብሔር ይስጣችሁ እላለሁ። ታብ ሼር የምታደርጉም እንደዚሁ ክብር ይስጥልኝ። ሚናስ አንዲት እህት አናግሬ ነበር፣ እንዲሁም ፈቃደኛ ሆናለች። ምናልባት ስልኬን ብትደውልልኝና በውስጥ ብንጨርስ። እሺ፣ ደስ ይለኛል።